ትላንትና ቪዲዮ የጸጉር ቅንድ በ3 ቀን እና ጸጉር ደግሞ በ15 ቀን ለውጥ የምታዩበት ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ እየጠየቃችሁ ነበረ። ብዙዎቻችሁ ጥያቄ ደርሶኛል። ብዙዎቻችሁ አጨናንቃችሁኛል። እንግዲህ እኔ የጠቀመኝ ለእናንተ ማስጠቀም ግዴታ እስከሆነ ድረስ ቤቱ ሰብስክራይብ እና የደውሏን ምልክት ላይክ ለሰዎችን ተደራሽ እንዲኖረው ከጎኔ በመሆን አበረታቱኝ ብዬ ጠይቃቸዋለሁ። እጅግ በጣም እኔ የወደድኩት እኔ የተጠቀምኩት እስካሁን እየተጠቀምኩት ያለው ጸጉሬ ደግሞ ያለማቋረጥ ብዛት ያለማቋረጥ እድገት መሰባበር ምናምን የለውም። እኔ የተመለከቱት የዛሬ 6 ወር ሮዛ ጉራጌ የሚለው ቻናል አላት እና እሷ ጋር ነበር የተጠቀምኩት ማለት ነው። አላመንኩም ነበረ መጀመሪያ ላይ በጣም አላመንኩም ነበር። እንዴ እንደዚህ ያሳድጋል ብዬ እስከ መጨረሻው ማለት ነው። እኔ የምጠቀመው ሮዚ ባስገባችሁ መጠን ሳይሆን ራሴን ባስገባቱ መጠን ነው። እኔ ነጭ ሽንኩርት ሀባ ሶዳ ቅርንፉድ ዘይቱ ነው የምጠቀመው ለጸጉሬ ማለት ነው። ግን እሷ የሰራችው ይሄ ነገር በጣም አሪፍ ነው። እኔ በጣም ወድጄዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነት የተከበራችሁና የተወደዳችሁ የኡማይመን ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ? ሰላም ናችሁ ወይ? ሰላም ሳላቀርብላችሁ ወደ ወሬ የገባሁኝ ትናንትና በሰራሁት ቪዲዮ ላይ አብዛኞቻችሁ ችትስ የራሱ ድረስ ደርሶኛል፣ ቲክቶክ ላይ ማለት ነው። እኔ እዚህ ዳታ ነው የምጠቀመው ብያቸዋለሁ። ዳታ እስከተጠቀምኩ ድረስ እኔ ለማበረታታት ላይክ ለማድረግ ሼር ለማድረግ ምን እንደሚገድባችሁ ምን እንደሚይዛችሁ እራሱን ያላቅም። ስለዛ ከወደዳችሁት ላይክ አድርጉ፣ ከወደዳችሁ ሼር አድርጉ፣ ከወደዳችሁት ሰብስክራይብ እና የደውሏን ምልክት መጫን አትርሱ እያልኩኝ ወደ ዛሬ ቪዲዮ መጣሁላችሁ። የዛሬ ቪዲዮ ቅንድባችሁ ስትጠቀቡት ለ4 ቀን ለ5 ቀን ለ3 ቀን ለውጥ ታዩበታላችሁ። 100% እርግጠኛ ሆኜ የምናገረው ነገር ነው። እኔ የጠቀመኝ ነገር ነው። ገብቷችኋል? እኔ የጠቀመኝ ነገር እስካሁን የምጠቀመው ነገር ነው። አዳምጡ። እዚህ ጋር እኔ ያስገባሁት ዝንጅብል፣ ሮዝ፣ ይሄ ምንድን ነው አብሽ አድርጌ ሩዝ 1 ማንኪያ፣ አብሽ 1 ማንኪያ፣ ተልባ 1 ማንኪያ፣ ዝንጅብል ደግሞ 1 ሀባ አርጌ ምን አረገው እኔ የምጠቀመው ዘይቱን ነው። የወይራ ዘይት ማለት የወይራ ዘይት ነው የምጠቀመው እዚህ ጋር ማለት ነው። ከዛ ለስንት ደቂቃ አንተከትከዋለሁ ስላችሁ ለ20 ደቂቃ ድረስ አንተከትከዋለሁ። ለ20 ደቂቃ ካንተከተኩት በኋላ ከፈለኩ እፈጨዋለሁኝ፣ ካልፈለኩኝ ደግሞ በደንብ እስከሚበስል ድረስ ጠብቄ ዘይቱን ብቻ አወጣዋለሁ ማለት ነው። በማጥለያ አድርጌ አወጣዋለሁ። ከዛ ይሄ እልባ ራሱ አለኝ፣ ግን እኔ እዚህ ጋር ቅርንፉድ፣ ሀባ ሶዳ ካላችሁ ሀባ ሶዳ፣ ቅርንፉድ፣ ሮዝ፣ ሀበሽ፣ ተልባ፣ ዝንጅብል፣ ምንድነው ዘይቱን ይሄ የበቆሎ ዘይት አድርጋችሁ ለ6 ወር ያክል ራሱ ስሩና አስቀምጡት። ምንም ሽታ የለውም፣ ምንም አይነት ሽታ የለውም። እኔ እጠቀመዋለሁ። አልታጠብም ፀጉሬ። በአንድ ወር አንድ ነው የምታጠበው ፀጉሬ። እውነቴ ነው የምናገረው። አረብ ሀገር ነው ያለሁት። በወር አንድ ነው የምታጠበው ፀጉሬ ማለት ነው። ምክንያቱም ውሃ ሲበዛበት የአረብ ሀገር ውሃ ደግሞ ጨው ስላለበት ፀጉራችን የመነቃቀል እዚህ ቤቢኤራችን አካባቢ ወደ ኋላ የመሸሽ ባህሪ እንዳያመጣ እኔ የምጠቀመው በወር አንዴ ነው። እሱም ሀይድ ከመጣ ስታጠብ ነው የምታጠበው። በሻምፖ በኮንዲሽነር እታጠባለሁ። በወር አንዴ ነው የምታጠበው ፀጉሬ ማለት ነው። እንደ አጋጣሚ ሙቀት ከበዛ ሞቃታማ ሀገር ከሆናችሁ ፀጉራችሁ የመሽተት ባህሪ ካመጣ በወር 2 በወር 3 መታጠብ ትችላላችሁ። እኔ ግን የፈለገው ያክል ሙቀት ራሱ ቢኖረኝ ፀጉሬ በወር አንዴ ነው የምታጠበው። ለምን? የኔ ፀጉር ደግሞ የአረብ ሀገር ውሃ አይመቸውም፣ ይበጣጠሳል፣ ይነቃቀላል፣ ከስር ነው የሚወጣው ደግሞ ማለት ነው። ግን እንደ አጋጣሚ ሮዛ ጉራጌ በረካ ትሁን እንደ አጋጣሚ ነት እንትን ላይ ፌስቡክ ስለምጠቀም እኔም እንደሷ ስራ ስለምሰራ ፌስቡክ እየተጠቀምኩኝ እያለ ነበረ የተመለከትኩት። እንዴት ልጅ እስኪ ልጀርበው፣ ይሄ ነገር እውነት ከሆነማ ቆይ ቁጥሯ ከየትም አባቷ አምጥቼ ፈልጌ አናግራታለሁ የሚለው ራሱ ዘዴ ነበረ። ግን አላገኘዋትም። ኮሜንትም ደግሞ ስለማትመልስ ኮሜንት ብዛት ምናምን ስላላት አትመልስም። ከዛ እየተጠቀምኩት ቢያንስ ለ1 ወር ነው የተጠቀምኩት። ፀጉሬ መበጣጠሱ
መነቃቀሉ አይጨምርልኝ አያሳድግልኝ ከፈለገ ግን ፀጉሬ መበጣጠሱ መነቃቀሉ ምናምን አልሐምዱሊላህ ረብል ዓለሚን ቆመ። ከዛ ብዛት ሲጀመር የኔ ፀጉር ብዛት የለውም፣ ብዛት አልነበረውም እስከ ጭራሽ ብዛት 2-3 ነበር። እንደ ወደታች ሲሰራ ወይም አምቦሎ ምናምን ወደታች ሽሩባ ምናምን ሲሰራ ምንድነው በ3 ነበር በ3 ቦታ ነበር የሚያዘው። አሁን አልሐምዱሊላህ ረብል ዓለሚን ብዛት ያመጣል። ፀጉር እድገት ያለማቋረጥ አለው። ስለዛ ፀጉራችሁ ቅንድባችሁ መጠቀም የምትችሉ ሁላችሁ ሴት ለሆናችሁ በተለይ አሁን ወንድ በራሱ ሆናችሁ ፀጉራችሁ አላድግ ላላችሁ አልወጣ ላላችሁ ወላይ ተጠቀሙት፣ አሪፍ ነው። ግን ችግሩ ኢትዮጵያ ላይ ላላችሁ እህቶቼ ደግሞ በጣም ከባድ ነው። አንደኛ ውድ ነገር ናቸው። እዚህ ጋር የምታያቸው ውድ ነገር ናቸው። በተለይ አሁን የወይራ ዘይት በጣም ኢትዮጵያ ላይ በጣም ውድ ነው። አሁን ትንሹ ዕልባ ራሱ እስከ 3000 እስከ 2000 ብር ነው። በጣም ከባድ ነው። እኛ እዚህ ጋር በጣም ቀለል አድርገን ነው የምናየው። ምክንያቱም እኛ መዳም ቤት ስላለን የፈለግነው ነገር ብንጠቀም የፈለግነው ነገር ብናደርግ ማንም አይቆጣጠረንም። በቃ ኩሽና ማንም አይገባብንም። እኛ ሰራተኞች አይደለን ሰራተኞች። እኔ በነገራችን ላይ እኔ ሰራተኛ ነኝ። የኔ መዳም ኩሽና አትገባብኝም። እኔ ኩሽና ከሆንኩኝ የፈለኩት ነገር ብሰራ የፈለኩት ነገር ባደርግ የፈለኩት ነገር እንትን የሚጠቅም ማለት ነው። ስለዚህ እኔ አሁን ትላንትና የሰራሁት ቪዲዮ ላይ አብዛኞቻችሁ ትችት በቃ ዜድዬ እየሰራሽ አሳየን፣ እንዴት እንዳደረግሽው በቃ ምንም ግን ንግግር አይገባም ነው እንዴ? ንግግሬ እኮ በአማርኛ ነው የማወራው። አንድ ቋንቋ ነው የሚያግባባን ኢትዮጵያዊኖች ማለት እሱም አማርኛ ነው። በአማርኛ ነበር እያወራው የነበረው። ግን አብዛኞቻችሁ አልገባችሁም። አብዛኞቻችሁ ጭቅጭቅ ወደ 400 ሰው በውስጥ መስመር ጥያቄ ቲክቶክ ላይ ማለት ነው። ወላሂ በጣም ቀላል ነው። ፀጉራችሁ ደግሞ ራሳችሁ መጠበቅ የምትችሉት እናንተ ናችሁ። ራሳችሁ የምታሳድጉት እናንተ ናችሁ። እንደ ዊግ ነው የሚያሳድገው። ዊግ አትገዙም። ፀጉራችሁ የራስ እንደመሆኑ መጠን የለም። ዊግ አንድ ቀን ያዋርዳችኋል። ስለዛ ራሳችሁ ፀጉራችሁ ተንከባክባችሁ ቤታችሁ አሳድጋችሁ ቤታችሁ ብዛት አድርጋችሁ በጣም አሪፍ ነው። ተጠቀሙ። እኔ ወላሂ ተጠቅሜዋለሁ። እየተጠቀምኩት ነው። ሲጀመር እየተጠቀምኩት ነው። እስካሁን ድረስ እየተጠቀምኩት ነው። ፀጉሬ ያለማቋረጥ እያደገልኝ ነው። አልሐምዱሊላህ ያለማቋረጥ ብዛት እየሰጠኝ ነው። አልሐምዱሊላህ። ስለዛ እናንተ መጠቀም የምትችሉ ከሆነ መጠቀም ትችላላችሁ። እንደዚህ አድርጋችሁ አጠቃቀሙ ቀላል ነው። ስለዛ መጠቀም ካለባችሁ ተጠቀሙ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች በጣም ቀላል ነው። መልካም ቆይታ። ላይክ እና ሼር ሰብስክራይብ አትርሱ።